በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር አምላከነ ኪያነ ዘፈጠረ ከመ ናምልኮ። እናመልከው እናገለግለው በፊቱ በክብር እንቆም ዘንድ ለወደደን ለልዑል እግዚአብሔር ክብር ምስጋና ዛሬም ዘወትር ለዘለዓለም ይሁንልን። የተወደዳችሁ ምእመናንና ምእመናት በልዑል እግዚአብሔር ፍጹም ሰላም እንደምንሰነበታችሁ፣ እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ዛሬ እግዚአብሔር ፈቅዶ የአብይ ጾም ገብርኄር የተሰኘውን ስድስተኛውን ሳምንት ይዘናል። እናም እርሱን በተመለከተ አጠር ላለ ደቂቃ እንደተለመደው የዕለቱን ወንጌል፣ የዕለቱን መዝሙር፣ የዕለቱን ጾመ ድጓ በማሰናሰል እንማማራለን። ያስተምረንና ይመክረን ዘንድ በጎ ፈቃዱ ይሁንልን። መኑ ውእቱ ገብርኄር ወገብር ምእመን፣ ወይም መኑ ውእቱ ገብርኄር እንዘ ከመዝ ዘይገብር፣ ወይም መኑ ውእቱ ገብርኄር ዘይረክቦ እግዚኡ በዘከመዝ ግብር ይላል። እንዲህ ባለ ተግባር ላይ ተሰማርቶ ጌታው የሚያገኘው ባሪያ ማን ነው? ወይስ እንዲህ ሲሰራ ይህንን የመሰለ ሥራ ሲሰራ ጌታው፣ አለቃው፣ ኃላፊው መጥቶ የሚያገኘው ምን አይነት አገልጋይ፣ ምን አይነት ሠራተኛ ቢሆን ነው ይላል። እዚህ በቅዱስ ወንጌሉ ላይ በየቅዳሴው ሲነበብልን እንደሰማችሁት ባለቤቱ እግዚእነ ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና በምሳሌ ለእያንዳንዱ ያስተምር በነበረበት ጊዜ ከዕለታት በአንዳቸው ቀን ለነጋዴዎች በምሳሌ እንዲህ አስተማረ። ነጋዴዎች ብቻ አይደለም፣ ወደፊትም ክርስቲያኖች ተአማኞች ነጋዴዎች ሆነው መቀጠል ይችሉ ዘንድ ያስተማረበት ምክንያታዊ ትምህርት ነው። ብዙ ጊዜ እያንዳንዱን የሚያስተምርባቸውን የተጠሉና የተወደዱ መንገዶች በንጽጽር ያስተምራል፣ በምሳሌ ያስተምራል። እዚህ ላይ ሌባ፣ ታማኝነት የሌለው አመፀኛ ነጋዴ በእግዚአብሔር ዘንድ ምን ያህል የተጠላ እንደሆነና ታማኝ ነጋዴ ትርፉን በአግባብ ትርፉን በልክ የሚጠቀም የድሆችን ላብ የማይሻ ለሀገሩ ለተሾመበት ማህበረሰብ ነጋዴ ነው ብለው አምነውት ሊገዙ ለሚሄዱ ወዳጆቹ ሁሉ ታማኝ ስለሆነ ነጋዴ ሲናገር እንዲህ አለ። እነሆ አንድ ባለጠጋ 3 ሰዎች ጠራ። ለ3 ሰዎች የተለያየ መክሊት ሰጣቸው። ለአንዱ 2፣ ለሌላው 1፣ ለሌላኛው 5 ይላል። 5 የተቀበለው ነጋዴ ሄደ፣ አመሰገነ፣ ተቀብሎ ሄዶ ሲነግድ ሰነበተ። እጥፍ አድርጎ 5 አተረፈ። ይህንን ያተረፈው ሳያጭበረብር ነው። ይህንን ያተረፈው ሳይሰርቅ ነው። ይህንን ያተረፈው በውሸት ሳይምል ነው። ይህንን ያተረፈው ለሚገባቸው ሁሉ የሚገባቸው ድርሻቸውን አካፍሎ ነው። እናም ይህ ሰው በእንዲህ አይነት መንገድ እያለ ያኛውም ሌላው 2 የተቀበለው ሰው 2 አትርፎ 4 አድርጎ ተደስተው መንቀሳቀሻ ወረታተን መስራት እየቻልን ልመና እስኪያምረን ድረስ መብላት ስንችል ረሃብተኞች እስከነሆን ድረስ ተስፋ ያላቸው ለሌላ ሰው የምንተርፎንን እያለን ተስፋችን እስኪጨልም ድረስ ችግር ተጫውቶብን ነበር። ነገር ግን እግዚአብሔር ፈቃዱ ሆኖ ይህንን ባለጠጋ ላከልን። ደስ የሚል ትርፍም አተረፍን ብለው ተደስተው ባሉበት በዚህ ሰዓት አንደኛው 1 መክሊት ወይም 1 ሳንቲም አሊያም 1 ብር የተቀበለው ወይም በአሁንኛው 1 ብር ምን ያንቀሳቅሳልና ምን አይነት ወረት ይሆናል እንዳንል
1 ሚሊዮን የተቀበለው ሰው የተቀበላትን ወስዶ ቆፍሮ ጉድጓድ ውስጥ ቀበራት። ያችን የተቀበላትን ጉድጓድ ውስጥ ቆፍሮ ቀብሯት ጌታ መጣ። ማነው ያበደረው? ጌታው መጣና ሁላችሁም ወመጻእይተ አሰቦሙ ይላል። ይቆጣጠራቸው ዘንድ ትርፋቸውን ያይ ዘንድ የሰጣቸውን የሚመልሱለት ዘንድ ሰብስቦ ጠራቸው። ምክንያቱም ያበደራቸው በትርፉ እንዲንቀሳቀሱ ዋናውን ግን እንዲመልሱለት ነው። እናም ጠራና ያላቸውን በሙሉ ያመጡ ዘንድ ሲያዝ እነኛ 5 የተበደረው 5 አድርጎ መመለስ ስለነበረበት 5 ጨምሮ መመለስ ስለነበረበት ይዞ መጣ። ጌታዬ አንተ እጅግ መልካም ባለጠጋ ነህ። ሰዎች ያላቸውን ደብቀው ብቻቸውን መሞት ይፈልጋሉ። ከስግብግብነታቸው የተነሳ ገንዘቡ አብሯቸው የሚቀበር ይመስላቸዋል። ያላቸው በሙሉ አብሯቸው የሚሄድ በገንዘባቸው ልክ የሚለቀስላቸው እዚያም ሄደው በሀብታቸው ልክ የሚከበሩና የሚኖሩ ይመስላቸዋል። ለሰው ሲያካፍሉት የሚያንስ የሚያልቅ የሚጎድል ይመስላቸዋል። አንተ ግን ማካፈል ማብዛት እንደሆነ፣ አንተ ግን ከሰዎች ጋር ተካፍሎ መኖር ከሰዎች ጋር መስራት ማትረፍ እንደሆነ ስለተረዳ ይሄው ለእኛም ተርፈህናል። ስለዚህ አመሰግንሃለሁ። ይሄው 5 ጨምሬበት አትርፌ 10 ሆኖልኛል አለው ሄዶ። ጌታውም እጅግ ደስ አለው። ተንቀሳቅሶ ራሱን ረድቶ ለሌሎች የሚተርፍ ለራሱ ሆኖ ሌሎችን የሚያነቃቃ የተሻለ ሰራተኛ ስላለ ደስ አለው። አንተ ታማኝ፣ አንተ በጎ፣ አንተ መልካም አገልጋይ ነህ። ስለዚህ ስለ መልካምነትህ እነሆ የተሻለ መልካም ስፍራ መልካም ስልጣን ይገባሃልና አንተ ወደ ጌታህ ደስታ ግባ። በትንሹ ታምናሃልና በትልቁ ሾምሃለሁ፣ በጥቂቱ ታምናሃልና በብዙ ላይ ሾምሃለሁ አለ። በውስተ ፍስሐው ለእግዚእከ ይበብዙ ሰይመከ ገብርኄር ወምእመን ዘበውሁድ ምእመነ ኮንከ አለ። እነሆ ወደ አባትህ ደስታ ግባ፣ በታላቅ በተሻለ ነገር ላይ ሾምሃለሁ፣ አንተ በጥቂቱ በትንሹ ታማኝ ሆነ ተገኝተሃልና አለው። ቀጠለ። ሁለተኛውም ሄደ፣ ይህንኑ ቃል ተናገረ። 2 ተቀብዬ ነበር 4 አድርጌያለሁ፣ ደስ ብሎኛል፣ አመሰግናለሁ አለ። አንተም መልካም ታማኝ ቅን አገልጋይ ነህና ስለዚህ ስለ ታማኝ ነጋዴነትህ፣ ስለ ታማኝ አገልጋይነትህ፣ ስለ ታማኝ ሰራተኛነትህ አንተም ደስታ ይገባሃል፣ አንተም ሰላም፣ አንተም እረፍት ይገባሃል። ስለዚህ ወደ እረፍቱ ወደ ሰላሙ ቦታ ግባ አለው ይላል። ተወደዳችሁ ክርስቲያኖች፣ እግዚአብሔር ከኛ የሚሻው ታማኞች ሆነን እንድንገኝ፣ መልካሞች ሆነን በፊቱ እንድንቆም ነው። እግዚአብሔር ከኛ የሚሻው እግዚአብሔርን ስናገለግል እንደ እግዚአብሔር ፈቃድ እንድንወጣና እንድንገባ ነው። እንደ እርሱ ፈቃድ ስንወጣና ስንገባ ትርፋማዎች እንሆናለን፣ ለሌሎችም የሚተርፉ እንሆናለን። ያለ እርሱ ፈቃድ ስንወጣና ስንገባ ስግብግቦች ስንሆን፣ ራስ ወዳዶች ስንሆን፣ ሌቦች ስንሆን በእርግጠኝነት እኛም እንከስራለን፣ ሌሎችንም እናከስራለን። የተሰማራንበትን የሥራ መስክ ባዶ እናደርገዋለን። እንደ እግዚአብሔር ፈቃድ አገርን ስንመራ፣ እንደ እግዚአብሔር ፈቃድ ሕዝብን ስንጠብቅ ስናገለግል፣ እንደ እግዚአብሔር ፈቃድ በቤተ መቅደሱ ስንመላለስ፣ እግዚአብሔርን ስናመሰግን ስናገለግል፣ እንደ እግዚአብሔር ፈቃድ ወንጌልን ስንሰብክ፣ እንደ እግዚአብሔር ፈቃድ ስንቀድስ ስናስቀድስ፣ ስንቆርብ ስናቆርብ፣ ያን ጊዜ ትርፋማዎች እንሆናለን። ያን ጊዜ የበረከት ሰዎች እንሆናለን። ያን ጊዜ በበረከት የተሞሉ፣ ያን ጊዜ በቅድስና የተትረፈረፉ ሰዎች እንሆናለን። አሊያ ግን እኛ የተሰማራንበት ሜዳ በሙሉ ዝንጀሮ የዋለበት ማሳ ነው የሚሆነው። ብትንትን ያለ የተመሰቃቀለ በረከት አልባ ትርፍ የሌለው አንዳች እንኳ የቆመ ነገር የማይታይበት ነው የሚሆነው። ለዚህ ነው እኛ ወንጌል በምንሰብክበት ሜዳ ጸንቶ የቆመ ሳይሆን ያገኝ የሚነዳው የሾላ ላይ ወፍ የምናገኘው ሚንጫጫ ብቻ ዋይ 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 የሚል ድምፅ ብቻ አንዱን ጠዋት ደግፎ ሆ ሲል እሪ ሲል ውሎ ማታ ደግሞ ሌላውን ደግፎ ሆ የሚል እብድ ብቻ የተሰማራባት ያደረግናት።
የጤናው ጉዳይ ራሱ የሚያጠራጥር ትውልድ ያፈራ ነው። ለዚህ ነው ምክንያቱም እኛ የምንሰማ አይደለንም። እግዚአብሔርን ሰምተነው እንደ እግዚአብሔር ፈቃድ ማገልገል አልቻልንም። ከዚህ የተነሳ እኛን የማይሰማ ትውልድ አፈራ። ጭራሽ ደግሞ ጆሮውም የልቡን በር የተዘጋ ሰውን እንደ ጣዖት የሚያመልክ ሰውን እግዚአብሔር አድርጎ እግዚአብሔራዊት ቤተ ክርስቲያንን ጥሎ ግለሰባዊ ማንነትን መሰረት አድርጎ የሚጓዝ በደመና በነፋስ የሚነዳ ዝናብ አልባ ደመና አደረግ ነው። ጆሮ እያለው ጆሮ የማይሰማ ዓይን እያለው ዓይኑ የማያይ ትውልድ ወለድን። ለቤተ ክርስቲያን እንዲህ አሳደግንላት ወልደን። አገልጋዮች ባካችሁ እግዚአብሔርን እንስማው። ባካችሁ መገሰጽ ባለብን ሰዓት እንገስጽ። አማኝ አገልጋይ የተባለው ባለ 5 የተባለው ኤጲስቆጶሱ ነው። የተሰጠውን ስልጣነ ክህነት በአግባቡ ተጠቅሞ ምዕመናንን የሚመራ የሚያስተዳድር፣ የሚመክር፣ የሚገስጽ፣ የሚቆጣ እንደም ካህኑ ነው። አንድም እግዚአብሔር በበረከት የሾመው ምዕመን አድርጎ በሁሉ ላይ ያሰለጠነው ታማኝ አድርጎ ማለት ነው። ምዕመን ሲባል ታማኝ የእግዚአብሔር አገልጋይ፣ በእግዚአብሔር አንድ የሆነ በእግዚአብሔራዊት ቤተ ክርስቲያን የሚያገለግል እግዚአብሔራዊት የሆነች እግዚአብሔር አባቷ እግዚአብሔር አምላኳ የሆነላት እግዚአብሔር ፈጣሪዋ የሆነላት እግዚአብሔር መድኃኒቷ እግዚአብሔር መስዋዕቷ እግዚአብሔር ካህኗ የሆነላት ካህናትን የሾመላት እረኞችን የሾመላት ያሰማራላት ቤተ ክርስቲያን እርሷ ምዕመን ትባላለች። ያ ማለት እኔና እናንተ ማለት ነው በሌላ መንገድ ደግሞ። እና የተወደዳችሁ ክርስቲያኖች እነዚህ ሁለቱም ሰዎች ወደ አባታቸው ደስታ እንዲገቡ ታዘዙ። ባጭሩ ሙሉ ትርጓሜውን ማብራራት አይጠበቅብንም። ባለ 5ና ባለ 4 የተባሉት በኋላ ባለ 10ና ባለ 8 የሆኑት እነኚህ ሰዎች እግዚአብሔር ባሰማራቸው እግዚአብሔር በሰጣቸው የጸጋ ስጦታ እግዚአብሔር በሰጣቸው ሲወለዱ ለነርሱ በሰጣቸው ለሰዎች ሁሉ በሚሰጥ አእምሯቸው ተጠቅመው መልካም የሰሩ እንደ ክርስትናቸው ደግሞ የእግዚአብሔር ልጆች እንደመሆናቸው ደግሞ ከአንድ ክርስቲያን የሚጠበቀውን ሁሉ ማድረግ የቻሉ እነኚህ አግብር ቴራን ይባላሉ። ታማኝ አገልጋዮች ይባላሉ። አገር ቢመሩ እግዚአብሔር ያስተዳድርላቸዋል። ቤተ ክርስቲያንን ቢመሩ ቢያገለግሉ እግዚአብሔር አገልግሎታቸውን ያቀናል። የሕዝቡን ጆሮና ልብ ይከፍትላቸዋል። ትዳር ቢይዙ እግዚአብሔር ትዳሩን ያስተካክላል፣ ይመራል። ቢነግዱ እግዚአብሔር ወረታቸውን ከትርፋቸው ጋር አዋህዶ ትርፉ ለብቻ የተሻለ ወረቱም ለብቻ ጤናማ እንዲሆን ያደርግላቸዋል። ስለዚህ እንዲህ አይነት ክርስቲያኖች እንድንሆን በዚህ መንገድ አስተማረ። እንዳውም ሊቁ ቅዱስ ያሬድ ምን ይላል? ብፁዕ ውእቱ ዘኮነ ኬንያ ለነፍሱ ብፁዕ ውእቱ ዘኮነ ሎቱ ጸሎቱ ዘኮኖ ጸሎቱ ለሰረገላ ማን ዘኮነ ልቡ ሰረገላ ለጸሎት ልቡ ለጸሎት መወጣጫ መስላል የሆነለት ሁልጊዜ በጸሎት የሚተጋ ሁልጊዜ ለጸሎት የነቃ ክርስቲያን እርሱ ብፁዕ ንዑድ ክቡር ነው። ባገኘው ሁሉ የሚያመሰግን በተደረገለትና በሚደረግለት በተደረገበትና በሚደረግበት ነገር ሁሉ የሚያመሰግን ሁሉን ለበጎ ነው ብሎ የሚቀበል እርሱ ንጹሕ ጤናማ ክርስቲያን በእግዚአብሔር ዘንድ የተወደደ እርሱ ነው አለ። ብፁዕ ውእቱ ዘኮነ ኬንያ ለነፍሱ በነፍሱ ላይ ሐኪም የሆነ በነፍሱ ላይ የሚጠበብ ነፍሱን ለተሻለ ማዕረግ ነፍሱን ለበጎ ዓላማ የሚያተጋ የሚያነቃ እርሱ ብፁዕ ነው፣ እርሱ ንዑድ ክቡር ነው አለ። ዛሬ ካለበት የተሻለ ነገ የተሻለች እንድትሆን ነፍሱን በየጊዜው ቸካፕ የሚመረምር የሚያስመረምር በየጊዜው ወደ ንስሐ አባቱ ወደ መምህረ ንስሐው እየሄደ የሚናዘዝ የሚመከር መምህራን ዘንድ የማይለይ ከቤተ እግዚአብሔር የማይርቅ በጎ አስተማሪዎችን መልካም ትምህርት የሚያስተምሩትን መልካም አራያ መሆን የሚችሉትን ሁሉ በሙሉ ምሳሌዎቹ አድርጎ የሚሄድ ተዘከሩ መኳንንቲክሙ የተባለውን የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው የተባለውን እርሱን የሚመለከት በንግግር አይደለ በተግባራቸው ጭምር የሚያይ ምክንያቱም በንግግር ከሆነ ስናስተምር ማር የምናዘንብ ብዙዎች ነን፣ በኋላ ስንወርድ ግን እሬት ይሆንናለን። ስለዚህ የኑሯቸውን ፍሬ ጭምር እያያችሁ ስለ ትዳር ሲመክሩ ትዳራቸው ጥሩ ነው ወይ? ቀና ነው ወይ? ለትዳራቸው መልካሞች ናቸው ወይ? ስለ ሀገር አመራር ሲናገሩ እውነት እነርሱ ባሉበት ሜዳ በተሰማሩበት ሥራ መስክ ላይ ታማኞች ጥሩዎች ናቸው ወይ? ይህንን ጭምር እያያችሁ ምሰሏቸዋል። አርአያ የሚሆኑትን የተሻሉትን
እነርሱን ምሰሉ፣ እነርሱን ተከተሏቸው። በእግዚአብሔር ስም የማይነግዱትን፣ በእግዚአብሔር ስም ሕዝቡን ወደ ገደል ይዞ የማይሄዱትን፣ በወንጌል ስም ለሞት የማይነዷችሁን እነርሱን እያያችሁ ተመልከቱ፣ ተከተሏቸዋል። ወንጌል አስተማርን ብሎ ወንጀል የማያስተምሩ ከቤተ ክርስቲያን ሊያጣሏችሁ ወደ ቤተ ክርስቲያን እናቅርባችሁ ብለው ግን ከቤተ ክርስቲያን አስወጥተው የማይነዷችሁን እነርሱን እየተመለከታችሁ የኖሯቸውን ፍሬ እየተመለከታችሁ ምሰሏቸዋል። እና ይህንን ተግባራዊ ያደረገ ዘኮነ ኬንያ ለነፍሱ እነሆ እርሱ ንዑድ ክቡር ነው። በነፍሱ ላይ የሰለጠነ በነፍሱ ላይ አለቃ የሆነ ነፍሱን በስጋው ላይ አለቃ አድርጎ የሾመ እርሱ ንዑድ ክቡር ነው፣ የተባረከ ነዋል። መልካም አገልጋይ ሲኮን እንዲህ ነው። ታማኝ አገልጋይ ስንሆን በእግዚአብሔር ዘንድ የሚኖረን ሞገስ ይሄ ነው። ታማኝ አገልጋዮች፣ ታማኝ ሰራተኞች፣ ታማኝ ካህናት ስንሆን፣ ታማኝ ምዕመናን ስንሆን እንዲህ ነው። ለተሰማራንለት እየጠፋ ላለው በግ ሲገደን የበጎቹ ጉዳይ የአራዊቱ መብዛት የበጎቹ መበተን ሲገባን ግዴታችንን አውቀን ስንወጣ ይህን ጊዜ አገልጋዮች፣ ይህን ጊዜ ክርስቲያኖች እንባላለን። ካልሆነ ግን ምዕመናን እየተበተኑ ቤተክርስቲያን እየጠፋች ሀገር ባዶ የሆነ እኛ ግን ያለን መስሎን ምንክበሰበስ ከሆነ ኪሳራው ከባድ ነው። እናም የእነዚህን በጎ አገልጋዮች በረከት ያድለን ዘንድ የልዑል እግዚአብሔር በጎ ፈቃዱ ይሁንልን። መቀጠል ምን አለ? ሶስተኛው መጣ። አንተስ እንዴት ነው ተባለ። እኔማ ክፉ አመፀኛ፣ ያልዘራውን የምታጭድ ያልበተንከውን የምትሰበስብ ክፉ ሰው መሆንን ስላወቅሁ እነሆ የሰጠኝን ቋጥሬ አንዷን አስቀምጬልሃለሁ፣ ይኸውልህ ብሎ ወረወረው። ይህን ጊዜ ጌታውም እኔ ታማኝ ያልሆንኩ፣ እኔ ያልዘራሁትን የማጭድ ያልበተንኩትን የምሰበስብ መሆኔን ከየት አወቅህ? ወዴት አየህ? ማን ነገረህ? ማን አስተማረህ? እንዴት እንዲህ ልትል ቻልክ? ብሎ ጠየቀው። መልስ አልነበረውም። አንተ ሰነፍ ነህ፣ አንተ ክፉ ነህ፣ ተኝተህ የምታማርር ዕድሜ ልክን ተኝቶ በማማረር የምታምን ክፉ ነህ። ስለዚህ አንዷን ያለችውን ቀሙና ላለው ጨምሩለት፣ ለባለ አስሩ ጨምሩለት። ለዘቦይ ሁብዎ ለዛልወ ይሃይድዎ፣ ላለው ይጨምሩለታል፣ ለሌለው ግን ያችኑ ያለችውን ይቀሙታል ተብሎ በተነገረው መሰረት ውሰዱበት፣ ቀሙት፣ ወደ ጨለማ ወደ ጥልቁ ጣሉት ብሎ ጥርስ ማፋጨት ለቅሶ ወዳለበት ወደ ትልቁ ጨለማ አውጥተው ጣሉት ይላል። ይሄ ማለት አእምሮ ሰዎች እንደሚሰጣቸው ተሰጥቶናል። ስንወለድ የተሰጠን ነው አእምሮ። ለእያንዳንዱ ሰው የሚያስብ መልካም ቀና ጥሩ የሆነ የተስተካከለ አእምሮ ተሰጥቶታል። ያንን ተጠቅሞ መልካም መስራት የሱ ድርሻ ነው። ተኝቶ ደግሞ ሁልጊዜ ማማረር፣ ሁልጊዜ ማልቀስ፣ እንዳውም ለጥፋቱ ሰዎችን ሰበብ ማድረግ፣ እገሌ ቢያበድረኝ ኖሮ፣ እገሌ ቢረዳኝ ኖሮ፣ እገሌ እንዲህ ቢያደርግልኝ ኖሮ፣ እገሌ ቢያስተምረኝ ኖሮ፣ መምሬ እገሌ ንስሐ ቢሰጡኝ ኖሮ፣ መምሬ እገሌ እንዲህ አድርገው ቢሆን ኖሮ እያለ ተኝቶ ሁልጊዜ የሚያማር እንደ ክርስትናም ካየነው በየቤተ ክርስቲያኑ ብቻ እየዞሩ በማውራት በቃ በማስመሰል ብቻ ክርስቲያን የሆነ የሚመስለው መምሬ ገሌ እንዲህ ናቸው፣ አባ ገሌ እንዲህ ናቸው የምትል ክርስቲያን እነዚህ ወደ ጥልቁ ወደ ጨለማው ናቸው። ምክንያቱም የሚያስብ አእምሮ፣ የሚያይ ዓይን፣ የሚያገናዝብ ሰብዕና ተሰጥቶናል። ስለዚህ የሚያስተምሩትን ከማያስተምሩት መለየት፣ ለንስሐ የሚሆኑ የሚመክሩ የሚገስጹትን ዝም ብለው ነፃ ሆነው ኬርለስ ሆነው ሞተው ይዘውን ከሚሞቱ ሰዎች ለይቶ ለንስሐ ራስን ማብቃት የራስ ድርሻ እንጂ የሰው ድርሻ አይደለም። ለዚህንን ሁሉ እንድናደርግ የዛሬው ወንጌል ባጭሩ ይህንን ያስተምረናል። ከዚህ በላይ አስፍተን እንየው እንዳንል ደቂቃችን አይፈቅድም። ኮፒ ሊንክ ሼር በማድረግ ለሁሉም ማስተዋውቁ፣ ሰብስክራይብ አድርጉ። ይቆየን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሀገራችን፣ ህዝባችን፣ ቤተክርስቲያናችን አምላካችን እግዚአብሔር ይጠብቅልን። ይቆየን።